ሰላም ጤና ይስጥልኝ የዳሽን ቤተሰቦቻችን ወቅታዊና ትኩስ መረጃ የምናደርስበት ሰዓት ነው። እንግዲህ በቢዋይዲ ካምፓኒ ያለው ጉዳይ ነው። ያው እንደምታውቁት ብዙ አርቲስቶች፣ ብዙ የቴሌቪዥን ጣቢያዎች፣ የተለያዩ ግለሰቦች በዚህ ጉዳይ በህግ ጥላ ስር እየሆኑ እየተጠየቁ እንዳለ ይሰማል። ሰለሞን ቦጋለ አልተካተተም። ቢዋይዲ ካምፓኒ በጣም በረከሰ ዋጋ የኤሌክትሪክ መኪና ለኢትዮጵያኖች አቀርባለሁ በማለት ከቻይና ካለ አንድ የመኪና አምራች ካምፓኒ ጋር በመገናኘት በዚህ ጉዳይ ላይ እንግዲህ የተለያዩ የመኪናዎችን ሲሲያቸው ከፍ ያለ በተለያየ ዋጋ በማቅረብ የኤሌክትሪክ መኪናዎችን ወደ ኢትዮጵያ በማስገባት ማደል ጀምሮ ነበረ። እኛም በተለይ በአንዳንድ ፕሮግራሞች ላይ እንደተካፈል ነው በአይናችንም እንዳየ ነው። እኔ የተገኘሁት በአጋጣሚ በቅርቡ ፍሬንድሺፕ ፓርክ ውስጥ ከቆለቆጠቡ ባለድለኞች ሰዎች የሚሰጥ የመኪና ኢቨንት ነበርኩ። በዛ ፕሮግራም ላይ ያዩትን የታዘብኩትን አቀርባለሁ። ከ1300 በላይ የሚሆኑ ኢትዮጵያኖች ከፍለዋል። ማለትም አንዳንዶቹ ሙሉ ክፍያ ከፍለዋል፣ ሌሎቹ ደግሞ ግማሽ ክፍያ ከፍለዋል። ያው በ5 ዓመት ከወለድ ነፃ በሆነ የመጀመሪያው ወደ 950 ሺህ ብር በመክፈል መኪናው እጃችሁ ላይ ይገባል። ከዛ ደግሞ ያው በ5 ዓመት ውስጥ እየከፈላችሁ ወደ ስራ እንድትገቡ እናበረታታለን የሚል ሀሳብ ይዞ የመጣ መልካም። በጣም እንግዲህ ብዙ ጊዜ ይህንን የሚሰሙ ብዙ ድርጅቶች እያጭበረበሩ ስላሉ እንዴት ሰው ሊጭበረበር ቻለ የሚል ሀሳብ ይነሳል። ይሁንና እሳቤውን ግን ስታዩት በጣም የተቀደሰ ሀሳብ ነበረ። በአይናችንም እንዲያየነው ፍሬንድሺፕ ፓርክ ላይ ቢዋይዲ በተለያየ ከለር ያሉ መኪናዎች፣ የኤሌክትሪክ መኪናዎች ያማረባቸው ተሞሽረው አይተናል። በዛ ፕሮግራም ላይ እንግዲህ በጊዜው ሲተላለፍ ከነበረው አሁን በህግ ጥላ ስር ያሉ አርቲስቶች ባለፈው ንብረታቸው እንዳይንቀሳቀስ የተባሉት አሁን ባለን መረጃ እነዚህ አርቲስቶች በህግ ጥላ ስር ሆነዋል። እሱም እንግዲህ አንጋፋው የቴሌቪዥን ማስታወቂያ ሰራተኛ አርቲስት ሰራዊት ፍቅሬ፣ አርቲስት ይገረም ደጀኔ፣ የኢቢኤስ ጋዜጠኛው ዳንኤል፣ ካሊድ ፋውንዴሽን መስራች ካሊድ እንግዲህ እነዚህ ያሉ ራሱ ደግሞ የዚህ ድርጅት ዋና አስተባባሪና የሚዲያው ወይንም የክብር አምባሳደር የሆነው መንሱር ጀማል በህግ ጥላ ስር ገብተዋል። እንግዲህ እነዚህ ሰዎች እየተጠየቁ ነው ተብሏል። እዚህ ላይ ሰለሞን ቦጋለ አልተካተተም። ሸስቶ ይሁን እንግዲህ ወይ ዛሬ ደግሞ የሚሆነውን ነገር አናቅም። እንግዲህ ሰለሞን ቦጋለ አርቲስት ሰለሞን ቦጋለ በቢዋይዲ ብቻ አይደለም በጤና ጉዳይ ከፍተኛ ሚሊዮን ብር ተሰብስቦ የትገባ ተብሎ እየተጠየቀ ነው። እሱ ሰጠው በተባለ መልስ በአንድ ሬዲዮን ጣቢያ ላይ በባንክ የተቀመጠ ብር ነው ብሏል። እንግዲህ ይህንንም ሰዎች እየጠየቁ ያለበት ወቅት ነው። ከኢትዮጵያኖች በተለያየ ወቅት በዚህ በግብረ ሰናይ ድርጅቶች የሚሰበሰበው ቅጥሩና መጠኑ ያልታወቀ ብር ወዴት እንደገባ ስምጥዋ ምስጥ በዛው እየተዳፈነ እየቀረ እንዳለ ብዙ መረጃዎች እየወጡ ነው። እንግዲህ ሰለሞን ቦጋለ በዚህ ጉዳይ ላይ መልስ ይሰጣል ብለን እናስባለን። እነዚህ የማስታወቂያ ባለሙያዎች የግብረ ሰናይ ድርጅት ባለቤቶች አሁን ለምሳሌ ካሊድ ፋውንዴሽን በጊዜው ራሱ ቢዋይዲ ካምፓኒ ለዚህ ግብረ ሰናይ ድርጅት በጊዜው ካልተሳሳቱ ከ1 ሚሊዮን ብር በላይ እርዳታና ድጋፍ እንዳደረገ አይተናል። እንግዲህ በተረፈ ደግሞ ኢትዮጵያውያን አርቲስቶች ስማቸው ከላይ የጠቀስኳቸው አርቲስቶችን አንስት አርቲስቶች ነበሩ። የኢቢኤስ ጋዜጠኛ ሉላና አጽዮት ደምሴ ካልተሳሳቱ እነዚህ የቢዋይዲ ካምፓኒ ጋር አግሪመንት በህዝብ በአደባባይ ሲያደርጉ ነበረ። ከቀናት በኋላ ግን በጣም በሚገርም ሁኔታ የኢቢኤስ ጋዜጠኛዋ መልከ መልካሟ ሉላ ከዚህ ድርጅት አብሬ የምሰራውን ውል አቋርጫለሁ ብላለች። እንግዲህ ሉላ በጊዜው ያቋረጠችው ምን ሸቷት ነው የሚሉ ሰዎች አሉ። ቀላል ብር አይደለም። አንዳንድ ውስጥ አዋቂዎች እንደነገሩን ለዚች ማስታወቂያ ከ1 ሚሊዮን ብር በላይ ነው በኢትዮጵያኖች የተከፈላቸው የሚባለው። ሉላ ግን ይሄ
የፌንቴክ ካምፓኒ ማስታወቂያ ሰራተኛ እኔን የሚመለከት በምንም መልኩ የለውበትም ብላ በጊዜው ከወራት በፊት በማስታወቂያ ከተጠያቂነት አምልጣለች። ምን ሸቷት ነው የሚሉ ሰዎች አሉ። በተረፈ ጽዮትም በጊዜው የተቀበለችውን ብር መልሳ እሷም ውሏን አቋርጣለች የሚሉ መረጃዎች እየወጡ ይገኛሉ። ሌሎቹ ግን ለምን አልመለሱም የነሱን አሪያ በመከተል የሚሉ አሉ። ሌላዎች ደግሞ እነዚህ ሰዎች ቤተሰብ ያላቸው ድርጅት ያላቸው የማስታወቂያ ሰራተኛ ናቸው። ይሄንን ድርጅት ብቻ አይደለም ማስታወቂያ የሚሰሩት የተለያየ ድርጅት ማስታወቂያዎችን ይሰራሉ። ግን እነዚህ ይሄንን እንዳንሱ አንዳንድ ድርጅት አይተው በሙያቸው መጥቶ አብረን እንስራ ብሎ ሎቢ ሲያደርጋቸው እንግዲህ ቪዥኑና ራዩን በማየት ከሱ ጋር ወደ ስራ እንደገቡ ይነገራል። ይሁንና እንግዲህ ስለ ፌንቴክ አንዳንድ መረጃዎች ሲወጡ በጣም በሚያሳዝን ሁኔታ ከቻይና ካምፓኒ ከ356 መኪና በላይ ኢትዮጵያ የገቡ ለቻይና ካምፓኒ ብሩ እንዳልተከፈለ ቻይኖችም ይሄንን እየጠየቁ ነው የሚል ያልተጣራ መረጃ ደርሶናል። እንግዲህ አየሩ ላይ ያለውን መረጃ ወደ እናንተ ነው የምናቀርበው። ነገሩ እየከረረ ነው እየሄደ ያለው። በዚህ ጉዳይ ላይ እንግዲህ ዋናው ተዋናይ የሆነው የዚህ የፌንቴክ ባለራዕይ አቶ ዳንኤል የምናስታውሳቸው በወንጌላውያን ቤተክርስቲያን ውስጥ አንድ ቤተክርስቲያን ውስጥ ፓስተር ሆነው በተለይ ወደ አያት ሰሚሲ አካባቢ ትልቅ ፖስተር በመለጠፍ ወደ ፓስተርነት የመጡ በተለይ እስራኤል ዳንሳ የሚባሉ አገልጋይ መረጃ በመሰብሰብ የሰዎችን ኪስ እንደሚያጥብ በጊዜው አጋልጠዋል። እሳቸው አስታውሳለሁ። ወደ አንድ ደቡብ ኢትዮጵያ ወዳለ ክልል ሄደው ጫማ እያስጠረጉ እነዛ ሰዎችን እንደ መሰለል ሲያደርጉ አንዳንድ መረጃ አገኝተው በተለይ በትንቢት መልክ የሚነገረው የውሸት መሆኑን ሰዎች መረጃ ሰብስበው እንግዲህ እስራኤል ዳንሳ በጊዜው እንግዲህ ዳይመንድ እንኳን ወሰደብኝ ያለ አንድ ሰው ትዝ ይለኛል። ብዙ ሰዎች ትዳራቸው ተበትኖ ንብረታቸው ታጥቦ በጣም በሚያሳዝን ሁኔታ ውስጥ የገቡ ኢትዮጵያኖች አሉ። እንግዲህ ዳንኤል ከነዚህ ሰዎች ጋር ይሰራ የነበረ እንደነበረ መረጃዎች እየወጡ ነው። በጣም በሚያሳዝን ሁኔታ እንግዲህ እነዚህ ከ1000 በላይ ኢትዮጵያኖች ከ950 ሺህ ብር በላይ በመቆጠብ የመኪና ባለ ተስፋ የሆኑ ኢትዮጵያኖች እኔ በደረሰኝ መረጃ መጀመሪያ ይሰባሰባሉ ለመክሰስ ወይንም ወደ አንዳንድ የመንግስት መስሪያ ቤት ለመሄድ ሲሉ ውስጣቸው ሎቢ ይደረጉና ይበታተናሉ። በተለይ ይህን ይመራሉ ተብለው የተመረጡ ሰዎች እስከዚህ ሰዓት ድረስ ስልክ እንኳን አያነሱም። ችግር የለም ሚዲያ ላይ እንመጣለን ይላሉ፣ ግን በፍጹም አይመጡም። ምንድነው ሲባል እነሱም በውስጥ የተገናኙ ነበረ የሚል መረጃዎች እየወጡ ነው። በጣም በሚያሳዝን ሁኔታ ሌላው ግን ያው ድምፁ ያለው ባለው በሌላው ኃይል እየጮኸ የተለያዩ የመንግስት መስሪያ ቤቶች በመሄድ ድምፃቸው ተሰምተዋል። እንግዲህ መንግስትም ይህንን ጉዳይ በሲሪየስ በማየት በተለይ የተለያዩ ፍቃዶችን በማውጣት የኢትዮጵያኖችን በተለይ በአብዛኛው በጣም ተበድረው ተለቅተው የሚያመጡትን ብር እየዘረፉ ንብረታቸውንም ወይ ደግሞ ህይወታቸውን የሚኖሩ ብዙ አጭበርባሪዎች የበዙበት ሀገር ስለሆነ በዚህ ጉዳይ ላይ ህጉ ምን ይላል፣ የህግ ባለሙያዎችስ ምን ይላሉ የሚለውን እንግዲህ ባለሙያ ስቱዲዮአችን ጋብዘን ይዘን መተን ያው ህዝቡ እንዲጠነቀቅ ለማድረግ ነው። በዚህ እንግዲህ ኤሌክትሮኒክስ ሚዲያ ላይ ዘራፊው በዝቷል። በተለያየ መልኩ በተለይ በግብረ ሰናይ ድርጅቶች ስም በጣም ብዙ ቢሊየን ደረጃ የሚደርስ ብር እየተዘረፈ እንደሆነ መረጃዎች እየወጡ ነው። ይሄንን እንፈጽምላቸዋለሁ፣ ወደ ውጭ ሀገር ልካለሁ፣ ስራ አገናኛለሁ በሚሉ ብዙ ኢትዮጵያኖች ካለ ከሌላቸው ተለቅተው ቁም ገብተው ያመጡት ብር እየተዘረፈ እንደውም አንዳንዶቹ ወደ ማበድ ራሳቸውን ወደ ማጥፋት ደረጃ ደርሷል። በቢዋይዲ ካምፓኒ በአንድ ቤተሰብ መሀል አንዱ ህይወቱን እንዳጠፋ መረጃው ደርሶኛል፣ አጣርቼ ያቀርባለሁ። በጣም በሚያሳዝን ሁኔታ አንዳንዱ መኪናውን ሸጦ ነው እንግዲህ የኤሌክትሪክ መኪና ሊገዛ እዚህ ውስጥ የገባው። በጣም በጨካኞች በዚህ ሁኔታ የተዘረፉ ንብረታቸውን ያጡ ስላሉ የህግ ሂደቱን እየተከታተልን እናቀርባለን። በተለይ ተጠቂዎች ወደኛ ቢሮ በሚገርም ሁኔታ እየመጡ ነው። እነሱን ይዘን እንቀርባለን። በጣም ቤተሰብ ያለው ልጆች ያላቸው አንዳንዶቹ ተበድረው ተለቅተው ያላቸውን የቤት ካርታ ሲይዘው ባገኟት ብር ከብድርና ቁጠባ ተበድረው የተሻለ ህይወት እንኖራለን
ያሉ የኢትዮጵያኖች ስብስብ ነው። እንግዲህ በዚህ ጉዳይ ላይ የቢዋይዲ ካምፓኒ ባለቤት ወይም መስራች የሆኑትን አቶ ዳንኤልን እኔ እድሉ አግኝቼ የማውራት እድሉ ገጥሞ የነበረ እሳቸው በጊዜው ያሉኝ እንግዲህ ሂልተን ሆቴል ላይ ያገኟቸው ረዘም ላለ ደቂቃዎች አውርተናል። አላማቸውን የገለጹልኝ ቢዋይዲ የተመሰረተበት ዋናው ዓለም ላይ ያለው የክላይሜት ቼንጅን ያው የቤንዚን ሁኔታ ታውቁታላችሁ ዝን ታሳቢ ማድረግ በጣም ሰፋፊ ስራዎች ይሰሩ ነበረ። በሄሎ ታክሲ ላይም ያላቸውን ሐሳብ በጊዜው አቀርበዋል። ያለውን ነገር ጠቅላላ አድርጌ ያቀርባለሁ። እንግዲህ በሀገራዊ ጉዳይ ላይ ያለን የዛሬው መረጃችን ይሄን ይመስላል። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉ። እንደዚህ ወቅታዊና ትኩስ መረጃ ታገኛላችሁ። በተለይ በእንደዚህ ውጭ ሀገር ሰው እንልካለን። የተለያዩ የሪል ስቴት የተለያዩ የእርዳታ ድርጅቶች የሚያደርጉትን ህዝብን የመመዝበር ማለትም በጣም ስነ ምግባር ያላቸው ሰርተው የሚያስረክቡ እርዳታ የሚረዱ በጣም ብዙት አይቻለሁ። ለምሳሌ በቅርቡ ራሴ ባይኔ ያየው ሙዳ የሚባል ድርጅት ከ750 በላይ ህፃናቶችን ኢትዮጵያ ውስጥ እንደ መቄዶንያም ያሉ ድርጅቶች አሉ። ሌላውን ጠቅላላ አድርገን ይዘን እንመጣለን። ወደ ውጭ ሀገር ሰው እንልካለን። ሰራተኛና አሰሪን በውጭ ሀገር እናገናኛለን። በቲክቶክ ደግሞ አንድን ግለሰብ እንረዳለን በማለት በተለይ በሽተኛን በተለያየ ሁኔታ ውስጥ ያለውን ወደፊት በማቅረብ አልፎ ተርፎ በጣም በሚያሳዝን ሁኔታ ራሳቸው በግሩፕ ሆነው ታስረው እየተደበደቡ በሊቢያ ያለ ወንድሞቻችን ብለው ሊቢያ ውስጥ የሚሰቃዩት እንዳይረዱ የሚያደርጉ በጣም የጭካኔ ዘመን ስለሆነ ጠለቅ ያለ መረጃ በማስረጃ ይዘን ቀርባለን። ያልተሰሙ መረጃዎችን በዳሽን ቲዩብ ታገኛላችሁ። ተሾመኔ ሻለው። ሰላም ጤና ይስጥልኝ ውድ የዳሽን ቤተሰቦቻችን፣ ዳሽን ቲዩብ ወደ እናንተ መጣለች። ከፍ ወዳለ ሀሳብ ዳሽን ቲዩብን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ከኛ ጋር ቀጥሉ። ዳሽን ቲዩብን ከኛ ጋር ስትሆኑ በአዲስ አቀራረብ ሚዛኑን የጠበቀ ፖለቲካ፣ ሃይማኖታዊ ውይይት፣ ማህበራዊ ህይወትን ታገኛላችሁ። ትኩስና ወቅታዊ መረጃዎችን ወደ እናንተ እናቀርባለን። ዳሽን ቲዩብ ምርጫችሁ ይሁን። ዳሽን ቲዩብን አሁኑኑ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉ። ተሾመ ነኝ። ሻሎም